ዛሬም በአርሲ በሰማነው ነገር ሁላችንም ልባችን ተሰብሯል። መነኮሳቱ መንግስትን ይቅርታ እየጠየቁ ይገኛሉ። ከጎኑ ቁማችሁ ልጁን እንድታስፈቱልን አቡነ ጴጥሮስም ገዳዩ ማን እንደሆነ በድፍረት ተናግረዋል። የመንግስት ኃላፊ የሆነ አንድም ተስቶት በዚህ ጉዳይ ላይ አለመናገር ማን እንዳደረገው አወቅነው። የኚህ እናት አሳዛኝ ሁኔታ እጅግ በጣም መነጋገሪያ ሆኗል። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን፣ እንኳን ለቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችሁ አደረሰን እንላለን። ሁላችሁም እንኳን አብሮ አደረሰን በሉ። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም ይህ ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት ነበረን። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ይህ ነው። ባለዚህ አካውንት ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ የ500 ብር ካርድን መውሰድ ይችላል። የዛሬ የሚያሸልመው ኮሜንት ደግሞ ቅዱስ ሚካኤል የሚለው ኮሜንት ይሆናል። ሁላችሁም እስቲ ቅዱስ ሚካኤል ያላችሁ ኮሜንት አድርጉ። ቪዲዮአችንን በቅዱስ ሚካኤል ነው የምንጀምረው። ሚካኤል ስትሉት እዛም ያሉት ሚካኤል ሲሉት ሚካኤል እንዴት ያዳርሳል ብለው የሚጨነቁ ሰዎች አሉ። በጣም ይገርማቸዋል። እኔ ኃጢአተኛው እዚህ ጋር ቆሜ የምናገረውን ንግግር እዚህ ያላችሁ ትሰማላችሁ። አሰቡ። እዚህ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻልም? በምን? እዚህ ፊት ለፊት ያሉት መቅረጫ ካሜራዎች፣ ስልኮች ቀርጸው ዓለም ሁሉ እንዲሰማ ማድረግ ይችላሉ አይችሉም? ሰው የሰራው ካሜራ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? እንዴት ያለ አስተሳሰብ ነው! እንዴት መናናቅ ነው ከእግዚአብሔር ጋር! እኛ የሰራነው ቆርቆሮ እንኳን ዓለም ይደርሳል እኮ። ቅዱስ ሚካኤል ዓለምን ደርሶ መርዳት አይችልም ብሎ ማሰብ እንዴት ያለ ነገር ነው! መላእክት በአንድ ቦታ ሆነው ኤልሳ እስራኤል ሆነው የሶሪያ ወሬ ይሰማ ነበር አይደል? ነው አይደለም? ሲጀመር አንዱ መልአክ፣ አሁን ይህን ስላችሁ መላእክት በሁሉ ቦታ የሞሉ ናቸው አላልንም፣ እኛ አልወጣን። በሁሉ የሞላ ማን ነው? መላእክት በቦታ ይወሰናሉ? አዎ ይወሰናሉ። ቦታም አላቸው። ዓለመ መላእክት ኢዮር፣ ራማ፣ ኤረር የሚባሉ ከተሞች ሁሉ አሏቸው። በዚህ ሲሆኑ በዛ ይታጣሉ። ይሄ ያለ ነው። በሁሉ የሞላ እግዚአብሔር ነው። መላእክት ግን በጸጋ በሁሉ ቦታ መገኘት ይችላሉ። እንኳን እነሱ ቅድም እንዳልኳችሁ በዚህ በኢንተርኔት እኔም ብዙ ቦታ አገኛለሁ። እኛ ኃጢአተኞቹ መገኘት ይችለናል። ሰው በሰራው ቆርቆሮ። በዚያ ላይ እቺ መሬት የምትባለዋ ፕላኔት አሁን እኛ ያለንባት ኳስ ማለት ለአንድ መልአክ እኮ እግሩ ስር የሚከታት ኳስ ያህል ነች። ለሚካኤል ምኑ ነች? እንደምናስበው እኮ ትልቅ አይደለንም። በነገራችን ላይ በጣም ትንሽ ነን እኮ። መምህራችን እናመሰግናለን። ሰኔ 12 ዓመታዊ የቅዱስ ሚካኤልን በዓል እናከብራለን። የምናከብርበት ምክንያት ደግሞ አንደኛ የቅዱስ ሚካኤል በዓለ ሲመቱ ነው። ሁለተኛ ደግሞ አፎሚያን ከሰይጣን መንጋጋ ያዳነበት ቀን ነው። ሶስተኛ ደግሞ ባህራንን የሞቱን ደብዳቤ አጥፍቶ የህይወት ደብዳቤ ሰጥቶ ባህራንን ከሞት ወደ ህይወት ያዳነበት የመለሰበት ቀን ነውና እነዚህን ምክንያቶች አድርገን ሰኔ 12 ቀን በደማቅ ሁኔታ የቅዱስ ሚካኤልን በዓል እናከብራለን። እንኳን ለዚህ በዓል በሰላም አደረሳችሁ አደረሰን እንላለን። እንግዲህ የባህራንን የሞት ደብዳቤ አጥፍቶ የህይወት ደብዳቤ የሰጠው ቅዱስ ሚካኤል የሁላችንም የሞት ደብዳቤ ያጥፋልን። እንቀጥላለን ቪዲዮአችንን። ሚካኤልን ሰው እኮ ወዶ አይደለም በነገራችን ላይ ሁሉንም ነገር የሚለምን። ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳትፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ያለ ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው አጋርን ሲያበላት ስላየኩ ነው። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው እስራኤልን ሲራዳ ስለተመለከተ እኮ ነው። ከዋነኞቹ አለቆች መካከል አንዱ ሚካኤል ምን ሊያረጋይ መጣ ብሎ ሊረዳይ መጣ ብሏል። ይሄ ከፊት ለፊቱ የቆመው የእግዚአብሔር አለቃ ሚካኤል ነው የምንለው ለዛ ነው። ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ ነው። ይሄው ኤልያስን እኮ አሳያችሁ። ከነበረበት መሬት ወደ ሰማይ እንዲሄድ ምግብ ብላ ያለው እሱ ነው። ዛሬም ቅዱስ ሚካኤል በነገራችን ላይ እንዲህ አይነት ሰባኪ ነው። ሚካኤል እንዲህ አይነት ሰባኪ ነው። ስብከት ምንድነው ብላችሁ ብትጠይቁት ሚካኤልን የምትሄዱበት መንገድ ሩቅ ነውና ምን አርጉ ነው የሚላችሁ? ብላ ቁረብ ነው የሚል። ሌላ ተአምር የሚመጣ እንዳይመስል ቁረብ ነው የሚል። ቶሎ ቶሎ ብላ ቅዱስ ሥጋውን ክቡር ደሙን ውሰድ። የምትጓዘው መንገድ ሩቅ ነው።
የምትሄድበት የምትጠራበት አገልግሎት ሰፊ ነው። ስለዚህ ተዘጋጅ ነው። መምህራችን ቃለ ሕይወት ያሰማልን። አዛኙ ርሩ መልአክ ቅዱስ ሚካኤል ሁላችንም ካለንበት ጭንቀት ካለንበት መከራ ያውጣን። አብሶ ደግሞ የሀገራችን ሁኔታ አይቶ ቅዱስ ሚካኤል ሰላሙን ያምጣልን እንላለን። ለተጨነቁ አሁን በመከራ ላሉ ኦርቶዶክሳውያን ቅዱስ ሚካኤል አለሁ ይበልልን። ይንቀጥል ቪዲዮአችንን። ሰው መቸገሩን እንደማያቆም ሁሉ ቅዱስ ሚካኤልን መርዳቱን አያቆምም። ሰው መማጸኑን እንደማያቆም ሁሉ ቅዱስ ሚካኤልን ማማለዱን አያቆምም። ናፎሚያንና እነ ባህራን ብቻ ረድቶ የቆመ አባት አይደለም። ሰው ልጅ በኖረበት ዘመን ሁሉ ቅዱስ ሚካኤል ስራውን አያቆምም። ለእኛም ዛሬ እንደ ቅዱስ ሚካኤል የሚያውቅልን የለም። ምናልባት በአጠገባችን ያሉ ሰዎች ከሚረዱን በላይ ቅዱስ ሚካኤልን ፈጥነ እርዳን ብንለው ፈጥሮ የሚደርስ አባት ነው። ከመላእክት ወገን የሆነ እንኳን አንድ አገልጋይ የቅዱስ ሚካኤልን ዝናና ክብር ሲናገር እዚሁ ትንቢተ ዳንኤል ላይ ተጽፎ እናገኛለን። ምዕራፍ 10 ቁጥር መጨረሻ ላይ ምን ይላል? ለእኔ ግን ይላል ከቅዱስ ሚካኤል በቀር የሚያጸናኝ የለም ይላል። ይህን የሚናገረው እኮ ዳንኤል አይደለም፣ አንድ የእግዚአብሔር መልአክ ነው። መልአክ ሆኖ ግን አለቃው የሆነው በክብርም በኃይልም ከፍ ብሎ የተገኘ ቅዱስ ሚካኤል አለቅነቱንና ረዳይነቱን ለመግለጽ ብላለ ለእኔ እንደ ቅዱስ ሚካኤል የሚያጸናኝ የለም ማለት። ትንቢተ ዳንኤል ምዕራፍ 12 ላይ ደግሞ በሚደንቅ ቃል ቁጥር 1 ላይ እንዲህ ይላል፣ በዚያም ዘመን ስለ ሕዝብ ልጆች የሚነሳ ቅዱስ ሚካኤል ይነሳል አለ። ስለ ሕዝብ ልጆች ሁሉ የሚቆም ታላቁ መልአክ ቅዱስ ሚካኤል ይነሳል ነው ያለው። መምህራችን እናመሰግናለን። ብርሃናዊ መልአክ ቅዱስ ሚካኤል በመከራ ጊዜያችን በጭንቀት ጊዜያችን ከመከራ ከጭንቀት እንዳዳነን ይታወቃል። ለሁላችንም ቅዱስ ሚካኤል በመከራችን ሰዓትም ደርሶልናል። እስኪ ሁላችሁም ቅዱስ ሚካኤል ያደረገላችሁን ተአምር ኮሜንት አድርጎ ሌሎችም ይማሩበታል። እንኳን ለቅዱስ ሚካኤል ዓመታዊ በዓል አሁንም ቢሆን በድጋሚ በሰላም አደረሳችሁ አደረሰን። አንድ መዝሙር ጋብዣችሁ ልመለስ። ገና ሕፃን ሳለሁኝ ሚካኤል አሳድገኛል። ሚካኤል ከብዙ ፈተና ሚካኤል አንተ አድነኛል። ሚካኤል አሁንም ጠብቀኝ። ሚካኤል ቸል አትበለኝ። ሚካኤል አባቴ ሚካኤል ልጄ ሆይ በለኝ። ሚካኤል ረድተሃልና ባህራንን ሚካኤል ጠብቀሃልና ቴዎብስታን ሚካኤል አማለን አስታርቀን ሚካኤል ረድተሃልና ሚካኤል ጠብቀሃልና ቴዎብስታን ሚካኤል አማልደን አስታርቀን። አሜን። ቅዱስ ሚካኤል ያማልደን ያስታርቀን። ይህንን ትልቅ በዓል ቤተክርስቲያን ተገኝተን በማስቀደስ በመንፈሳዊ ተግባራት ልናሳልፈው ይገባል። የቅዱስ ሚካኤል ረድኤቱ በረከቱ አማላጅነቱ ጥበቃው አይለየን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁንም የአርሲ ወገኖቻችን ሞት አልቆመም። ዛሬም የሞት ዜና እየሰማን እንገኛለን። እስኪ አንድ ቪዲዮ አንዴ ላስመልክታችሁ። ዛሬም በምስራቅ አርሲ አንድ ካህን አግተው አርደው ወደ የሚያገለግልበት ደብር ልከውታል። እንግዲህ በዚህ 3 እና 4 ወር ብቻ በምስራቅ አርሲ ከ170 በላይ ኦርቶዶክሳውያን ታርደዋል። ህፃናት፣ የ2 ዓመት ህፃናት፣ የ1 ዓመት ህፃናት ጭምር እህቶች፣ እናቶች፣ አገልጋዮች፣ ወንድሞች፣ አባቶች ሳይቀሩ ተመርጠው ታርጌት ተደርገው ኦርቶዶክሳውያን ብቻ ተገለዋል። በምስራቅ አርሲ ከ150 በላይ አብያተ ክርስቲያናት አሉ። ከዛ ውስጥ በአሁን ላይ እያገለገሉ ያሉት 11ዱ ብቻ ናቸው። አብዛኛው ወረዳ ክርስቲያንን የማጥራት ስራ ሰርተዋል። አብዛኛው ወረዳ ከክርስቲያን ነፃ ነው ወጥተዋል። ግማሾቹ ለህይወታቸው ሲሉ ሃይማኖታቸውን ቀይረዋል። ግማሾቹ ደግሞ ከአካባቢው ለቀዋል። እስከ መቼ ድረስ ነው በዚህ የምንቀጥለው? እስከ መቼ ድረስ ነው ሞት እየዘገብን የምንቀጥለው? እስከ መቼ ድረስ ነው ከንፈር ምን መጣው? ለምንድነው ማንጨክነው? ለምንድነው አባቶቻችንስ ጨክነው የማይመሩን? እስከ መቼ መምህራኖቻችንስ ዝማሬ ስትሉ የነበራችሁ መምህራኖቻችንስ እስከ መቼ ነው? ህዝብ ሲያልቅ ነው ወይ ግልጋሎቱ መሃል ከተማ ላይ ብቻ ነው?
እጅግ በጣም ያሳዝናል፣ እጅግ በጣም ያሳፍራል። በዚህ ጉዳይ እንግዲህ ምን ማለት እንዳለብኝ አላቅም። በአርሲ ኦርቶዶክሳውያን ሞት አሁንም በዚህ መልኩ እየቀጠለ ይገኛል። ትናንት ሰኔ 10 ቀን ካህን በዚህ መልኩ ተገለዋል። የአርሲ ወገኖቻችን ፍትህ ይሰጣቸው እያለን ሁላችንም ኦርቶዶክሳውያን ድምጻችንን አሰምተናል። ግን ማንም ፍትህ የሚሰጣቸው የለም። አባቶቻችንም የአርሲ ወገኖቻችንን ጉዳይ አድርገው እየሰሩበት ስላልሆነ ዛሬም በዚህ መልኩ የአርሲ ወገኖቻችን የተጨፈጨፉ ያየናቸው እንገኛለንና አብዛኛዎቻችንም የእነርሱን የሞት ዜናም ለምደነዋል። ድሮ ኦርቶዶክሳውያን ሞቱ ሲንባል ምንደነግጠው ድንጋጤ ነበር፣ እንዴት ሞቱ ብለን እንጫጫለን። አሁን ላይ ግን ብንጫጫ መፍትሄ ስለማይመጣ በዚህ መልኩ እንግዲህ ሰምተን ዝም እያልን እንገኛለንና ትናንት ሰኔ 10 ቀንም ካህኑ በዚህ መልኩ ተገለዋል እየተባለ እንገኛለን። እንግዲህ ያሳዝናል ብሎ ከማለፍ ውጭ ምንም መፍትሄ እያመጣን አይደለም። የአርሲ ወገኖች ጭፍጨፋ ግን በዚህ መልኩ እየቀጠለ ይገኛል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እስኪ እነዚህን ሁለት ሙስሊሞችን ሰምተን እንመለስ። አርሲ ላይ አንድ ቪዲዮ አለ። አሜሪካ ሆኖ አላስገቡኛሉ ልጁ አሜሪካ ነው ያለው። እኔ ያለው ታሪክ ጫካ ላይ ነው ብሎ ነው ቪዲዮ የሚሰራው። ልሞት ነው ብሎ መስቀል ደረቱ ላይ አድርጎ በዚህ ደረጃ ጨካኞች ናቸው። በዚህ ደረጃ ማለት ነው። እነዚህ ቅልቦና ያላቸው እዛው ማህበረሰቡ ያሉ ቀሳውስቶች የሰርቱን ቪዲዮ አየን እኮ። ኧረ ተው አታባሉን፣ ተከባብረን ተዋደን ከኖርንበት ማህበረሰብ አስነጥሉን፣ ተውን ላይ እርሻ በጋራ አርሰን አሉ፣ ተውን አሉ እነዛ አባቶች። ከዚህ በላይ ምን ይደረግ? በቦታው ያሉት ማለት ነው። አሁን ሩቅ ያለው ሰው በተለይ ውጭ ያለው ሰው ይሄ ከዲያስፖራው ሳንቲም እየሰበሰበ እምነታችን ተሰዳለች፣ እምነታችን ታርዳለች እያለ ገንዘብ እየሰበሰበ ቢዝነስ ነው የሚሰራው እሱ። ግማሹ ጦር መሳሪያ ገዝቼበታለሁ ይላል፣ እያስታጠቅኩን ይላል። በግልጽ ደግሞ አስታጥቁን የሚል ደግሞ ዘው አለ አጃቢ። አገር ውስጥ አይደለም እኮ ያለው የተናበቡ እንግዲህ እነዚህን የእስልምና እምነት ተከታዮች እንደሰማችኋቸው ነው። በአርሲ ኦርቶዶክሳውያን ሞቱ እየተባለ የሚወራው ወሬ የሐሰት ወሬ ነው። አብዛኛዎቹ ደግሞ ለአርሲ ፍትህ ይሰጥ የሚሉት በውጭ ሀገር የሚኖሩ ናቸው። በሀገር ውስጥ አሁን ላይ ሁሉም ተስማምቶ ማንም በሃይማኖቱ የሚገደል የለም የሚል ሀሳብን ነው እያነሱ የተወያዩ የሚገኙትና አሁንም ቢሆን ሁላችን ማወቅ ያለብን ነገር ይህንን የውሃብይ እንቅስቃሴ የመሩ በሌሎች አካባቢዎች የሚደረጉ ጭፍጨፋዎችን የሚመሩ ትዕዛዝ የሚሰጡ እንዲህ አይነት ሰዎች ናቸው። ዛሬም ማንም የሚጠይቃቸው ስለሌለ በዚህ መልኩ ሚዲያ ላይ ወጣው ደግሞ እንዲሁ ከኛ ላይ የደነፉብን ያየናቸው እንገኛለን። እንግዲህ ዘመኑ ጊዜ ያነሳው ቀል ሆኖብናል ማለት ነው። እነዚህ ወጣው ይፎክራሉ። የሚታሰሩ ደግሞ የኛው የኦርቶዶክሳውያን ልጆች ናቸው። እንዲሁም ከዚህም ጋር ተያይዞ ዮኒ የሰማይቷ ልጅ እስካሁን እንዳልተፈታና በጨለማ ክፍል ውስጥ እንደታሰረ ሰምተናል። ይህንንም አስመልክቶ አባቶች በይፋ ወጣው መንግስትን ይቅርታ እየጠየቁ ይገኛሉ። ለዮኒ የሰማይቷ ልጅ እስኪ አንድ ቪዲዮ አንዴ ላስመልክታችሁ። 3 ልጆች አባት ነው። ልጆቹ ገና ለአቅመ አዳም ያልደረሱ ህፃናት ናቸው። እያለቀሱ ነው። ባለቤቱ እያለቀሰች ነው። እንደሚታወቀው መጽሐፍ ስሙ ተክለመድህን፣ በዓለማዊ ስሙ ዮናታን ይትባረክ የሰማይቷ ልጅ በአዲስ አበባ ሀገረ ስብከት በርታ መድኃኔዓለምን አሰርቶ በአንድ ዓመት ውስጥ ያጠናቀቀ ያስመረቀ፣ በሸገር ከተማ ሀገረ ስብከት የገፈርሳ ደብረ ከዋክብት አቡነ ገብረ መንፈስ ቤተክርስቲያንን በዚህ ደረጃ በዚህ ቁመና ላይ ያደረሰ ከተማ ውስጥ መሬት ገዝቶ ወፍጮ የተከለ ተልኮና አገልግሎቱ ቤተክርስቲያንን ብቻ የሚያደርግ የሚያራምድ ልጃችን ለጥያቄ ትፈልጋለህ በሚል ለእስር እንደተዳረገ የሚታወቅ ነው። ስለዚህ ወገኖቻችን በሀገር ውጭም በሀገር ውስጥም የምትገኙ ለወንድማችን ለመንፈሳዊ ልጃችን ለዮናታን ይትባረክ የሰማይቷ ልጅ ድምፅ ሆናችሁ ካለበት ቦታ ላይ ተለቆ ወደ ነበረበት አገልግሎት እንዲመለስ ወደ ነበረበት ስራ እንዲመለስ ድምፅ እንድትሆኑ እያሳሰብኩ፣ ሌላው እንግዲህ የ3 ልጆች አባት ነው። ልጆቹ ገና ለአቅመ አዳም ያልደረሱ ህፃናት ናቸው። እያለቀሱ ነው። ባለቤቱ እያለቀሰች ነው። የልጁ ተልኮ ቤተክርስቲያንን ማገልገል ማሰራት ነው። ከ10 ያላነሱ ቤተክርስቲያንን ረድቷል፣ አገልግሏል። እኛም ለዚህ ነገር ምስክሮች ነን ስንል እኔ መላከ ምሕረት ማስረቻ መኮንን የገበርሳ አቡነ ገብረ ቤተክርስቲያን አስተዳዳሪ ነኝ። ከተዋወቅን ጊዜ ጀምሮ ልጁ ተልኮ ቤተክርስቲያንን ማገልገል ማሰራት ነው። ሌላ ተልኮ የለውም። ሁላችሁም ከጎኑ ቁማችሁ ልጁን እንድታስፈቱልን በእግዚአብሔር ስም እያሳሰብኩ፣ ለዛሬ ቀጠሮ ይዞ ነበር። ቅዳሜ አርማታ ለመሙላት ቀጠሮ ይዞ ወጣቶች ታዘው ምዕመናን ታዘው እሱ በመታሰሩ ምክንያት አርማታው ቀጠሮው ቆሞ ህንፃ ቤተክርስቲያኑ ቆሞ ይገኛል። ሁላችሁም ከጎናችን ሆናችሁ ልጃችን ወደ ነበረበት አገልግሎቱ
ቤተክርስቲያን ወደ ማሰራቱ እንዲመለስ እንድታደርጉ በእግዚአብሔር ስም ማሳሰብ ወዳለው። የወንድማችን እውነተኛ ማንነት ይህ ነው። በቲክቶክ ነው የምናውቀው። ቤተክርስቲያኖችን ሲያሰራ በጣም ደስ በሚል በቀና አገልግሎቱ ፍትህ ለአርሲ ኦርቶዶክሳውያን ብሎ በመናገሩ ግን በዚህ መልኩ አሁንም በጨለማ ክፍል ውስጥ እንዳለ ማንም ገብቶም እርሱን መጠየቅም እንደማይችል ነው እየሰማን የምንገኘው። አንዳንድ ቲክቶክ ላይ ደግሞ የሐሰት መረጃዎችን ሰምተናል። የሆነ የሰማይቷ ልጅ ተፈቷል እንደዚህ የሚሉ ነገሮችና ይህም ልክ እንዳልሆነ እስካሁን በእስር ቤት እንደሆነ እንግዲህ አባቶችም በዚህ መልኩ ለቀና አገልግሎቱ ወጣው በይፋ ይቅርታ አድርጉለት እያሉ እየሰማናቸው እንገኛለን። እግዚአብሔር ወንድማችን ያስፈታልን እንላለን። የሆነ የሰማይቷ ልጅ ግን እስካሁን ከእስር አልተፈታም። ገጠራን ቪዲዮአችን ስንት ሾፌር ታግቶ ዛሬ ብዙ ስንት ሚሊዮን ብር የተጠየቀ ነው። ይሄን ካላመጣት ቦታ አለ እየተባለ እውነት ውሸት ስንቱ በወጣበት ቀረ። ያልፍልኛል ብሎ ስራ ሊሰራ ወጥቶ በወጣበት እናት ቤት ስትጠብቅ፣ ሚስት ቤት ስትጠብቅ፣ ልጆች ቤት ሲጠብቁ ወጥቶ ደመከልብ ሆኖ የቀረ ስንቱ አለ በየመንገዱ የተገደለ። ከአንድ አካባቢ ወደ አንድ አካባቢ መሄድ ሰቀቀን ሲሆን፣ ወጥቶ መግባት አስቸጋሪ ሲሆን፣ ይህን ስንሰማ ከግራ ከቀኝ ምን ትሆን ይሆን ይህች ሀገር? ወዴት እየሄድን ይሆን? እንዴት እየሆንን ይሆን ብለን ልባችን ምን ይልብናል? ታወክብናል። ማን አለው? የሚሰማቸው ዜናዎች ልቡን ማያሳውክ ማን አለ? ወገኖች እግዚአብሔር ለልባችን ይድረስለት። ልባችሁ ግን ምን አይበል? አይታወክ ወገኖች። መምህራችን እውነት ነው። ቅዱስ ሚካኤል ለሀገራችን ሰላሙን ያምጣልን። አሁን ያለንበት ሁኔታ ይህ ነው። ወጠን የማንመለስበት ጊዜ፣ አብሶ ደግሞ ሹፌር ወንድሞቻችን እንዴት ብለው ተሳቀው ይህንን የሹፍርና ስራ እየሰሩ እንደሆነና በጣም ብዙ ሹፌር ወንድሞቻችንም በመንገድ በዛው ቀልጠው አስከሬናቸው እንኳን ሳይመለስ እንደቀረ በጣም በብዙ ነገሮች እያየን እንገኛለን። እንዲያውም ይህንን 2 ቀን እንኳን አንድ ሙሉ አውቶቡስ እንደታገተ ሰምተናል። እግዚአብሔር አሁንም ለሀገራችን ሰላሙን ያምጣ ነው የምንለው። ያለንበት ሁኔታ ግን መምህራችን እንደተናገሩት ነው። እስኪ ከዚህም ጋር ተይዞ አሁን ላይ በተገደሉ ኦርቶዶክሳውያንም ዙሪያ ከዚህ በፊት አቡነ ጴጥሮስ እሳቸው ኢትዮጵያ ባሉበት ጊዜ ይህንን ተናግረው ነበር። የመንግስት ኃላፊ የሆነ አንድም ተስቶት በዚህ ጉዳይ ላይ አለመናገር ማን እንዳደረገው አወቅን። አሁን ይሄ በደንብ መጠናት አለበት። ይህንን በደንብ ሁሉም ሰው ማወቅ አለበት። የኢትዮጵያ ኦርቶዶክስ ይሄ የሚያስደነግጥ የሚያስፈራ ነገር አይደለም። በደንብ አድርገን ራሳችንን አደራጅተን አጠናክረን በመንፈሳዊና በማህበራዊ ጉዳይ ላይ ራሳችንን እንድናጠናክር የሚያደርግ ነገር ነው። ስለዚህ የሆነው የደም ስር ብጠሳ ነው። የተደረገው ደግሞ በትክክል ታስቦ በሽተኛው እንዲሞት ወይም ደግሞ ሰው እንዲሞት ተደርጎ የተደረገ ነው። ያደረገው ደግሞ አዋቂ ነው። ይህን በደንብ እዩ። ታዲያ እኛ ምንድን ነው የምናደርገው ነው? የመጀመሪያው ነገር ደሙን ማቆም ነው። የደም ስር ተበጥሷል። ይሄ ደም እንዳይቀጥል ማስቆም ነው። እንዴት? እያንዳንዳችን በያለንበት፣ እያንዳንዳችን በየስራ ድርሻችን፣ አሁን እዚህ ላይ በጀት፣ ደሞዝ፣ ምን የስራ የበላይነት የበታችነት እና እሱ እየየም ሲዳላ ነው እንደሚባል እሱ ሌላ ጉዳይ ነው። እሱን ወደ ሌላ ጊዜ እናቆየው። እዚህ ላይ ከሌ ተበድያለሁ በድሎኛል እሱን እናቆየው። ስለዚህ ሁላችሁም እዚህ በቤተ ክርስቲያን ኃላፊነት ያላችሁ ቋንቋ የሚሳባችሁ ዘር የሚሳባችሁ ምንም በሉት ምን ከቤተ ክርስቲያን ውጭ የምታገኙት ነገር ነገም አይደል ዛሬ ራሳችሁ ታጡታላችሁ። ስለዚህ እያንዳንዱ ሰው ይሄንን የደም ማስቆም ስራ መስራት ነው። ሁላችንም ኦርቶዶክሳውያን በዚህ መልኩ ለቤተ ክርስቲያን በህብረት የምንቆምበት ሰዓት ላይ ነው የምንገኘው እንጂ በዘር በፖለቲካ ተለያይተን ቤተ ክርስቲያንን በዚህ መልኩ መከራ የምናስገባበት ጊዜ እንዳልሆነ ልናውቀው ይገባናል። ሰው አሁን ላይ እየሞተ ያለው በዘሩ በፖለቲካ አይደለም፣ በኦርቶዶክሳዊነቱ ነው እየሞተ የሚገኘው። ይህንን ጉዳይ ችላ ካልነውም ነገ ከነገ በኋላ በኦርቶዶክስነታችን የሁላችንም ቤት እንደሚያንኳኳ ልናውቀው ይገባል። አባታችን ይህንን ንግግራቸውን ከ3 ዓመት በፊት ነው ተናግረውት የነበር። ይህ ሁኔታ እንግዲህ ለሁላችንም ኦርቶዶክሳውያን የሚጠቅም እንደሆነ በደንብ ልናውቀው ይገባል። የአባታችን በረከታቸው አይለየን። ሲንቀጥላል ነው ቪዲዮአችን። ክርስቲያኖች ናችሁ፣ ስለዚህ ከክርስቲያን ግዙ። ወንድሞች በህብረት ቢቀመጡ መልካም ነው፣ እጅግም ያማረ ነው። ቅዱስ መጽሐፍ የሚነግረን ቃል ነው። ኦርቶዶክሳዊ የሆነውን ነገር ወይም ደግሞ ክርስቲያናዊ ህብረትንና አንድነትን ማጠናከር ካልተቻለ ወደፊት በክርስትና መኖር፣ ክርስትናን መስበክ፣ ክርስትናን ማምለክ አስቸጋሪ ጉዳይ የሆነ የሚመጣበት ነገር ፊት ለፊት ላይ ፍንትው ብሎ እየታየ ያለ ይመስለኛል። ስለዚህ ኦርቶዶክሳውያን ክርስቲያኖች ሁላችሁ ክርስቲያን ከክርስቲያን ጋር ክርስቲያኖች ናችሁ፣ ስለዚህ ከክርስቲያን ግዙ። ክርስቲያን ነጋዴዎች ናችሁ፣ ክርስቲያን ሸማችሁ ሲመጣ በአግባቡ አስተናግዱ። እርስ በርሳችሁ ክርስቲያናዊ ህብረትን አንድነትን አጠናክሩ። በየትኛውም መስክ ላይ በስራውም ዓለም ላይ ይሁን በንግዱም ዓለም
በየተሰማራችሁበት ቦታ ላይ ክርስቲያናዊ ህብረትን ክርስቲያናዊ አንድነትን የማጠናከር ሂደት አማራጭ የሌለው ምርጫ ነው የሚለውን ሐሳብ እጅግ በጣም እንድታሰምሩበት በእግዚአብሔር ፍቅር ጠይቃችኋለሁ። ምክንያቱም በህብረት መሆን ማለት አንዱ ለአንዱ መድረስ አንዱ ካንዱ ጋር መቆም ነው። ኦርቶዶክሳዊው ክርስቲያናዊው እርስ በርሱ አብሮ በህብረት ሲገዛ ሲሸጥ ሲሰምት አብሮ ያደገ ይመጣል። ያ ደግሞ ክርስቲያናዊ ህብረትን በትልቅ መልኩ ያሳድጋል። ይሄንን ነገር እንድታደርጉና በዚህ እንድትሄዱ በእግዚአብሔር ፍቅር ጠይቃችኋለሁ። የኦርቶዶክሳውያኑ ህብረት በዚህ መልኩ መሆን አለበት። እኔ ኦርቶዶክሳዊው በምችለው መንገድ ሁሉ ኦርቶዶክሳውያንን ላግዝ ልረዳ ያስፈልጋል። ይህ አካሄድ በሌሎች የሃይማኖት ተቋማት ይሰሩበት እናያለን። በእኛ ደግሞ ትልቅ ክፍተት አለብን። አብሶ በዚህ በንግድ ሁኔታ ሁላችንም ሄደን ከወንድሞቻችን ኦርቶዶክሳውያን ነጋዴዎች ልንገዛ ይገባል። አንዳንድ ኦርቶዶክሳውያን ነጋዴዎችም በስራ ቦታቸው ላይ ጥሩ ፊት የማያሳዩ ደንበኛን በስርዓት የማይዙ አሉና ይህንን ነገር አስተካክሉ። እናንተም ነጋዴዎች፣ ሁላችንም ኦርቶዶክሳውያን ግን ኦርቶዶክሳዊ ህብረታችንን በዚህ መልኩ ልናሳድገው ይገባናል። በዚህ በንግዱ ብቻ ሳይሆን ሁላችን በተሰማራንበት የስራ ዘርፍ የምንችለውን ያህል ለኦርቶዶክሳውያን ልናግዝ ልንረዳ ያስፈልጋል። በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። እናታችን ለ15 ዓመት አይናቸው አዩ ማርቱ ቅድስት አርሴማ አይናቸው በርቶ ነው ደስታቸውን እየገለጹ አይነ ውሯ ተከፈተ አይነ ብርሃን አየ በ15 ዓመት በወሰች እናቴ በወሰች እናቴ አዳጅኝ ያና ነው ግረኛው ዶክተር ያቃተኝ ዛሬ ዶክተር እሷ ነች። ስንት ሺህ ብር ከፍያለሁ አድንም አለኝ። አቃተኝ ዜሮውን አይንሽ አይሰራም አሉኝ። ዛሬ ሰራልኝ በመቤቴ ሌሊት ቀን ነው። ዛሬ ግን በነፃ ዳንኩት። በነፃ ድኛለሁ። አማኑ አርሴማ እንደዚህ ሰላም ታምረኛ ነች። የማኑ ያላያችሁ እዩ ያላወቃችሁ ትወቁ። ለምኑ ስሙ እንደና አልቅሱ። ያድናችኋል። ታድናለች አርሴማ። እኔ ድኛለሁ። አይነ ሰው አይታለች። ብርሃነ ሰው አይቷል። አየሁት እኮ ለሚያምን ሁሉ ይቻላል የሚባለው እናታችን በዚህ መልኩ ለ15 ዓመት ማየት እንደማይችሉና ከ15 ዓመታት በኋላ ግን በቅድስት አርሴማ ጸበል አይናቸው እንደበራ ምስክርነት እየሰጡ ይገኛሉ። እጅግ በጣም ደስ ያሰኛል። እናታችን እንኳን እግዚአብሔር ጸሎትዎትን ሰማለዎት እንላለን። እንግዲህ የእናታችን ቪዲዮ ለሁላችን ማስተማሪ ስለሆነ ብዬ ነው ይህን ቪዲዮ ያመጣሁት። በዚህ መልኩ በሙሉ እምነታችን በምንጠመቀው ጸበልና በቅዱሳን ምልጃ እግዚአብሔር እንዴት ተአምሩ እንደሚሰራ ለማሳየት ነው። እናታችን እንኳን ደስ አለዎት እላለሁ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ለእናቶች ነው። እናቶች ልጆቻችሁን በስርዓት ማሳደግ ትፈልጋላችሁ? እስኪ ይህ ቪዲዮ ለእናንተ ይጠቅማችኋል። አንድ ጓደኛችን አለች፣ ነፍሰ ጡር ነች። እስከ 9 ወሯ ቤተክርስቲያን ትሄዳለች፣ ቅዳሴ ትሄዳለች። ጧት ለሊት አንቺም እንደምታካብጁ በቃ ወርሽ ደርሷል እንዴ እግዚአብሔር የሚያውቅ የለ እንዴ ነፍሰ ጡር እንደሆንሽ በቃ ብታርፊ ምን አለበት ሲባል አይኔ እኮ ለልጆቼ ብዬ ነው ትላለች። ላረገዘችው ልጅ ማለት ነው። ለሱ ብዬ ነው ትላለች። አልገባንም ማለት ነው። ልጁ ምን ደግሞ ምን ያውቃል? እቤት በቃ ቁጭ በይ እንላታለን አለች። እሷም በደንብ አላስረዳችንም፣ እኛም በደንብ አልገባንም። ትሄዳለች አለች። አረፍ ያው ታውቂያታለሽ፣ ጓደኛሽ ያው። ከዛ ልጅ ወለደች። አሁን እንዴት ናቸው? ኧረ ተወኛለች። 3ቱንም ልጆቿን ስትወልድ እስከ 9 ወር ቤተክርስቲያን እየሄደች እያስቀደሰች ቅዳሴ እንዲሰሙ እያደረገች ነው የወለደችው። 3ቱም የተባረኩ አለች። ይኸውልሽ በቃ 3ቱም እግዚአብሔርን የሚፈሩ የተባረኩ ዲሲፕሊን ያላቸው ናቸው አለ። ባየ ቀደመችው ማለት ነው። ዓለምና ጅሬውን ቀድማ ፓተርን ገነባች። ጸሎት እንዲሰሙ ቅዳሴ እንዲሰሙ ስለ እግዚአብሔር እንዲሰሙ ኮድ አደረገችው ማንነቷል። ስለዚህ ቀድሞ እንዲገባ አደረገች። ከዛ በኋላ ልጆቹ ሲያድጉ ከዛ እየመነዘሩ ነው የሚሆኑት ማለት ነው። እንግዲህ እናቶቻችን ልጆቻችሁ ለፍሬ ለእግዚአብሔር አገልግሎት እንዲበቁ ከፈለጋችሁ በዚህ መልኩ ልታሳድጓቸው ይገባል። ከተወለዱ ብቻ ሳይሆን ልጆቻችሁ ከተረገዙ ጊዜ ጀምሮ በዚህ መልኩ ቃለ እግዚአብሔርን በመስማት በማስቀደስ ደስ በሚል መንፈሳዊ ሁኔታ ልታሳድጓቸው ይገባል። ከዛ በኋላ እጅግ የተባረኩ ልጆች ይሆኑላችኋል ይለናል ወንድማችን። ይህንም ደግሞ የመጽሐፍ ቅዱስ ማስረጃ አለን። እንግዲህ የሉቃስ ወንጌል ምዕራፍ 1 ቁጥር 41 ላይ ቅድስት ኤልሳቤጥ እመቤታችን ወደ እርሷ መጣ ሰላምታን ስታቀርብላት በማህፀኗ የነበረው ጽንስ ዘለለ ይለናል። ይህም ደግሞ ልጆች በማህፀን ሆነው የእግዚአብሔርን ሰላምታ የእግዚአብሔርን ውዳሴ የእግዚአብሔርን ድንቅ የሆነ ቃለ እግዚአብሔርን ሲሰሙ በመንፈስ ቅዱስ ረዳትነት የተባረኩ ልጆች እንደሚሆንልን እናውቀው ይገባል። እንግዲህ ወንድማችን በጣም እናመሰግናለን። ለሁላችሁም እናቶች እጅግ በጣም ትልቅ ትምህርት ነው። እንቀጥላለን ቪዲዮአችን። በእውነቱ ለአንተ ጸጋ ነው ይህን ነገር ያመጣልህ፣ ያንተ ጸጋ ነው። ከቅንነት ስለሄድክ ከበጉነት ስለሄድክ እረዳለሁ ብለህ እጠቅማለሁ ብለህ ስለሄድክ አንተና እኛን የሚያገናኝ ምክንያት አድርጎ እግዚአብሔር
በእውነት የፈጣሪ ልታመሰግነው ይገባል። በየትም አናገኝህም ነበር፣ አናውቅህም ነበር። ላንተም ሲጠቅም ለእኛም የምጠቅመን ነገር ሊኖር ይችላል። እግዚአብሔር ስራው አይታወቅም። እውነቴን ነው። ደብረ ሊባኖስ ለምሳሌ የሰራውን ሰምተናል። አቡነ ተክለ ሃይማኖት ከዚያ ቦታ ላይ ሂደው 340 የጸለዩበት ቦታ ነው። ገና ይህ ሳይመሰረት የተነገራቸው ዋልድባ ነው። ያንተ ቦታ ደብረ ሊባኖስ ነው ተብሎ የተነገረላቸው ከዚያ ቦታ ነው። ከደብረ ዳሙ ወደ እዚያ ሂደው ከስውራኑ አባቶች ጋር ተገናኝተው ልጃችን ባርከን አንተ የተቀደስክን አሏቸው። አባቶች እኔ ከእናንተ ልባረክ ነው እንጂ እኔማ ምን አለ እናንተ ግን በእግዚአብሔር በአምላካችሁ የመነኮሳችሁ በአምላካችሁ የተሰጣችሁ እስከ ዕለተ ሞት ድረስ ምጽአት እስከሚመጣ ድረስ እንዳትሞቱ የተበላ የተሰጣችሁ እናንተ ልብ ተባርከው ሂድ ቦታ እዚያ ነው የተነገራቸው ቦታ ነው። ዋልድባ ቀላል ቦታ አይደለም። አሁንም እግዚአብሔር በጣም በጥሩ ሁኔታ ነው ያለው። ወደ 16 የሚሆኑ ዝጉሃን ያሉበት ነው። እነዚህ ስውራን ሌላ እነዚህ አይታዩም፣ ምን አይሉም። ያው አንዳንድ መነኮሳት በሱባኤ ገብተው እንደገና ደግሞ መንገድ ሲጠፋ መጥተው መርተው ይሰወራሉ እና በዚህ መልኩ ነው ልጃችን በእውነቱ አባቶች በወንድማችን በእሸቱ የተነሳው ጉዳይ ማብቂያው ይህ ሆኗል። አባቶች ወደ ቤት ሂደው ምንም አላጠፋህም የትህትና ሰው ነህ እያሉት እየሰማናቸው እንገኛለን። ይህንን ሳምንት በእግረኛው ሚዲያ አባቶች ቀርበው እሸቱ ያጠፋው ይህ ነው ብለው ሲናገሩ ሰምተናቸው ነበር። እንደገና እሸቱ ለተነሳበት ጥያቄ ሁሉ ይቅርታውን በመጠየቁ አባቶች በዛ ይቅርታ የወንድማችን ትህትና ገዝቷቸው ወደ ቤቱ ሂደው ቤቱን ባርከውለት እንግዲህ ከዚህ በላይም የቤተክርስቲያን አገልግሎት እንደሚጠበቅበት እየነገሩት እየሰማናቸው እንገኛለን። እጅግ በጣም የሚያስደስት ነገር ነው። ወንድማችን እሸቱ በዚህ መልኩ ይቅርታ በማለቱ አባቶች ደስ ብሏቸው ወደ ቤቱ በመሄድ እንዳላጠፋና የትህትና ሰው መሆኑን እንግዲህ የነገሩት ነበር። ይህንን 2 ወር ወንድማችን እሸቱ ላይ በጣም ብዙ ሰዎች የተነሱ ይገኛሉ። ወንድማችን እሸቱ በጣም ብዙ የቤተክርስቲያን አገልግሎቶችን ስለሚሰራ የቤተክርስቲያን አገልግሎትን የማይፈልጉ ሰዎች እሸቱ እንደዚህ ያደረገ እንዲሆነ እያሉ የሐሰት ነገሮችን ወዲህና ወዲያ ሲያደርጉ ያየናቸው እንገኛለን። ሁላችንም ኦርቶዶክሳውያን ይህንን ወንድማችንን በደንብ ልናግዘው ይገባናል ማለት ነው። አባቶች ግን በዚህ መልኩ በወንድማችን በእሸቱ ቤት ገብተው ባርከው እንግዲህ ይቅርታውንም ተቀብለው እንዳላጠፋም ነግረውት ይህ ጉዳይ ተጠናቋል ለማለት ነው። በቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። እስኪ ቀጥላን ቪዲዮአችን ትንሽ ሲለው እኔ ታነቅ ትላለች፣ ሲያደናቅፋት እኔ ልደፋ ባይ ነው። ፍቅራቸው የትየለሌ ነው። አንድ ጎረቤት ይህን ፍቅራቸውን ሲያይ ከርሞ ግን የምራቸውን ነው እውነታቸውን ነው የሚዋደዱት ብሎ አንድ ቀን ቼክ ማድረግ ፈለገ። አያድርስባችሁ እንዲህ አይነት ጎረቤት። ጥቁር በጥቁር ለብሶ የተመዘዘ ሰይፍ ይዞ አንድ ቀን በራቸውን በኃይል አንኳኳው። በኃይል ሲንኳኳ እዚህ አዲስ አበባ ነው ታሪኩ የተፈጸመው። በር በኃይል ከተንኳኳ ወይ ቀበሌ ነው ወይ ደንቦች ናቸው መቼም እኛ ሀገር። ሴትዮዋ በራ ወጣ ክፍት ስታደርግ ጥቁር በጥቁር የለበሰ የተመዘዘ ሰይፍ ያዘ ሰው ቆሟል። ደነገጠች። ማን አለችው? እኔ ሞት ነኝ እና ምን ልታረግ እዚህ መጣ አለችው። አይሞቱማ እንዴት ይሞታሉ? የሚሞተው የታመመ ሰው አይደለ? በእኛ ቤት አልጋ ያዘ ሰው። እኛ እኮ ምስኪኖች ነን። ውሻ እንኳን ሲጮህ እዛ መንደር ውስጥ አይ አቶ ገሌ ዛሬ ሊሞቱ ነው ቤት መዳቢዎች፣ ሟች ቆጣሪዎች። አሁን አንድ ምስኪን ዘፋኝ ትዝ ይለኛል፣ ማዲንጎ የሚባል አሁንም ይሞት ይመስላል እሱ። ደግሞ እናንተ እንደዚህ እንዳታረጉና እንዳጽፉ ነገር እሷም የተረዳችው እንደዚህ ነው። የሚሞቱት አንድ የታመሙ ሰው ነበሩ አቶ ገሌ የሚባሉ። የተሳሰተ የሆነ አድራሻ በዚህ ቀጥታ ሄደ ጥፍ ብለህ አይደለም እዚህ ቤት ነው የመጣሁት አለው ሞት። ምንም ያድራሻ ለውጥ ስተት የለም እዚህ ቤት ነው ይላል። እና ምን ፈለግ ልወስድ። ሴቲቱ ወደ ኋላ ዞር ብላ አይታ ባሏ እንደሌለ ምን ያደርጋል? እኛ ጋር ከሆነ አድራሻ የመጣው ባሌ ውስጥ አለልህ። እኔ ወጥ ውጬ አብኩቼ አስፍቼ ጋግሬ ልጆች ማኖረው እኔ ነኝ። ባሌ ውስጥ አለ ውሰደው አለች። ፍቅራቸውን ሊለካ መጣል አልኳቸው። እንደሱ ነው ነገሩ። ባል ስትቆይበት
ለካ መጥቶ ሰምቷቸው ኖሯል። እኔ ያላመጣሁትን ታሰፊዋለሽ፣ እኔ ያላመጣሁትን ትወጨውጪዋለሽ፣ እኔ ያላመጣሁትን ትሰሪዋለሽ። ጸብ። ከዛ ሴትዮይቱ ፈሊጠኛ ነበረች አሉ። የድሮ ሴት ሳትሆን አትቀርም። እናንተን ማለት አይደለም። በሰላም መውጣት እፈልጋለሁ ከዚህ ግን ምን አለች አሉ መሰላችሁ? ለመሆኑ ሞት ወይ? አቤት። ከዚህ ቤት ስንት ነፍስ ነው የምትፈልገው ትለዋለች። እኔ ከዚህ ቤት የምፈልገው አንድ ነፍስ ነው። አውቆ በደንብ ሲያስጨንቃቸው ምን ያደርጋል፣ ያሳዝናል። እኔ ጸንሻለሁ፣ 2 ነፍስ ነኝ፣ ባሌን ውሰደው ብላ ለማምለጥ ሞከረች አሉ። እንደዚህ ማምለጥ ይቻላል? አሁን እናንተ ሞት ቢመጣ እየሳቃችሁ ወይስ እያዘናችሁ ትሄዳላችሁ? ለመኖር ከሆነ ከክርስቶስ ጋር ለመኖር ከሆነ እርፍ ለማለት ከሆነ የሚበልጠውን ክብር ለማግኘት ከሆነ ወደ ዘላለም ቤታችን ለመመለስ ከሆነ ልሂድ ማለት የክርስቲያን ወግ ነው። መምህራችን ቃለ ሕይወት ያሰማልን። እጅግ በጣም ደስ የሚል ትምህርትና ያስተማሩን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ አስተማሪና ወቅታዊ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱት ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። አሁንም በድጋሚ እንኳን ለቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችሁ አደረሰን እንላለን። ሁላችሁም እንኳን አብሮ አደረሰን ያላችሁ ኮሜንት አድርጉ። ዛሬ የሚያሸልመው ኮሜንት ቅዱስ ሚካኤል የሚለው ኮሜንት ይሆናል። ሁላችሁም ኮሜንት አድርጉ። ይህን ቪዲዮ ላይክ ያላደረጋችሁም ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብርሰትንቀኝ ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል